ሾልኮ የወጣ ሰነድ ኢትዮጵያ 6 የሩሲያ ኤስዩ-35 ተዋጊ ጀቶች ለመግዛት ስምምነት መፈረሟን አመላከተ። ከሩሲያ የመንግስት መከላከያ ኩባንያ ሮስቴክ ሾልኮ ወጣ የተባለው ሰነድ ኢትዮጵያ 6 ኤስዩ-35 ተዋጊ ጀቶች ለመግዛት ውል መፈረሟን መመላከቱ ተዘገበ። ስምምነቱ ሞስኮና አዲስ አበባ የመከላከያ ትብብራቸውን እያጠናከሩ መሆኑን ያመላክታል ተብሏል። ብላክ ሚረር በሚባል የመረጃ ጠላፊ ቡድን መስከረም 23 ቀን የተለቀቀው ይህ ሰነድ የላቀ የስኮይ ሆይ ተዋጊ ጀቶች ዋጋ፣ የማስረከቢያ ጊዜና የኤክስፖርት እቅዳቸውን በዝርዝርን የሚያመላክት ከ300 በላይ የሮስቴክ የውስጥ ሰነዶችን መያዙን አመላክተዋል። በመረጃው መሰረት ተዋጊ ጀት ገዢዎች በሩሲያ ብሔራዊ ምደባ ስርዓት ስር ባሉ ኮዶች ተለይተዋል። በዚህም 231 ኢትዮጵያን የወከለ ኮድ ሲሆን ኢራን በ364 እና አልጄሪያ ደግሞ በባዶ 12 ተወክለዋል። መረጃው እውነተኛ ከሆነ ኢትዮጵያ 6 ኤስዩ-35 ተዋጊ አውሮፕላኖችን ለመግዛት ማቀዷን ያሳያል። ኤስዩ-35 እጅግ የላቁ ባለብዙ ተግባር ተዋጊ ያላቸው ሩሲያ ሰራሽ ጀቶች ውስጥ አንዱ ሲሆን ለአየር የበላይነትና ለረጅም ርቀት የጥቃት ተልዕኮዎች ታስቦ የተነደፈ ነው። በሰነዱ ውስጥ ያለው የጊዜ ሰሌዳ እንደሚያመላክተው ኢትዮጵያ ያደረገችው ስምምነት ከፍተኛ ደረጃ ላይ ደርሰዋል ወይም የመጀመሪያ የርክክብ ስራ ተጀምሮ ሊሆን ይችላል። ሾልኮ እንደወጣው መረጃ ከሆነ ውሎቹ የተፈረሙት ሩሲያ በ2022 ዩክሬንን ሙሉ በሙሉ ከመውረሯ ጥቂት ቀደም ብሎ ወይም ከዚያ በኋላ ሊሆን ይችላል። ተንታኞች እንደሚሉት ግዢው ከተረጋገጠ ኢትዮጵያ በአየር ኃይሉ አቅም ላይ መሻሻል ለማድረግ የምታደርገውን ጥረት የሚያንጸባርቅ ከመሆን ባሻገር በዓመታት ውስጥ ካደረገቻቸው እጅግ በጣም ዘመናዊ የጦር አውሮፕላን ግዢዎች መካከል ቀዳሚው ይሆናል። ይህም በቀጠናው ባለው የደህንነት ሁኔታ ለውጥ ምክንያት የመጣ ነው። እስካሁን ድረስ ሮስቴክም ሆነ የኢትዮጵያ መንግስት በተባለው ስምምነት ላይ በይፋ አስተያየት አልሰጡም። ምንጭ አዲስ ስታንዳርድ